መንግስት አፈናቃይ ሌባ ከሆነ ቤት ቀዩን የሚያቃጥል ከሆነ ወዴት እንሄዳለን? ወደ እግዚአብሔር ብቻ ነው የምናመለክተው። የአማራ አርሶ አደር ይናገራል። ያ ለመንግስትነት ክብር የነበረው ህዝብ መንግስት ገዳይም አፈናቃይም ከሆነ ለማን ልጩህ ሲል ይጠይቃል። ያ በህግ አምላክ ብሎ ጸብ የሚያበርድ ህዝብ ዛሬ የህግ አምላክ ከደጃፉ ብትርቀው ለማና ቤት ልበል እያለ ነው። አረ በባንዲራው በሚለው ተማጽኖ የአገርንና የባንዲራን ፍቅር ያቆየ ህዝብ ዛሬ በአገሩ ላይ ባይተዋር ሆኗል። ያ በፍርድ ካጣት በቅሎ ይልቅ ያለ ፍርድ ያጣት ጭብጦ የምታስቆጨው አርሶ አደር ዛሬ የፍትህ መጓደል የህዝብ መበደል ሲበዛበት የሚጮህበት ልሳኑ ጉልበት አጥቷል። ገዳይ ሟችም ልጆቹ ሆነው ሐዘኑ ቅጣቶ ከቤቱም አልወጣለትም። ሞት የየዕለት ክስተት ሆኗል። ከወለጋም ተፈናቀለ፣ ከለገጣፎም ተነቀለ፣ ከደቡብም ተባረረ። የዘንድሮው ግን ይለያል። መነቀል መፈናቀሉ ከጎጃምም ከሸዋም ከመንዝም ከወሎም ሆኗል። ከኦሮሚያ ሲያባረሩት ከደቡብም ሲነቅሉት የነበሩት ሰዎች ዛሬ ደግሞ እዚያው ቀየው ድረስ ሄደው እያሳደዱት ነው። ታቻምና ከኦሮሚያ የሚያባረረው የኦሮሞ ህዝብ አልነበረም። ያኔ በታችኛው ወለል ላይ የነበረውን ስልጣናቸውን ተጠቅመው አሳደዱት። ዘንድሮ ደግሞ የአገር ስልጣን አግኝተዋልና ጎጃምና ወሎ ጦር እያዘመቱ ቁም ስቅሉን ያሳዩታል። ከዚያም ይፎክራሉ። አማራን የእጁን አሳጣነው የነበረውንም ነጠቅነው ብለው ይመካሉ። በእርግጥም እውነት አላቸው። የአማራ አርሶ አደር ሚስቱንም ርስቱንም ልጁንም ተነጥቋል። ዛሬ የጎጃም ማሳ ጥማድ በሬ የሚውልበት ሳይሆን ታንክ የሚንቆራጠጥበት ሆኗል። የሰሜን ሸዋ ትምህርት ቤቶች የቀለም ቀንድ መሆናቸው ቀርቶ ተኳሽና ተተኳሽ ማከማቻ ሆነዋል። የወሎ ሆስፒታሎች የድሮን እሳት ራት ሆነዋል። የጎንደር እናቶች ልጆቻቸውን ትምህርት ቤት አይልኩም። የዋግ ኽምራ አባት አርሶ መብላት አይችልም። የከሚሴ አርብቶ አደሮች ውለው ስለ መግባታቸው እርግጠኞች አይደሉም። የፈረስ ቤቱ ወይዘሮ ልጇን በጤና ጣቢያ የምትወልድበት ዕድል የላትም። አምቡላንሱም የጤና ተቋሙም በድሮን ቦምብ ወድሟልና ሕይወት ወደ ድሮ ተመልሷል። የተወለደውም ያደገውም ለአቅመ ማገናዘብ የደረሰውም ከተሜውም ገጠሬውም ብቻ ሳይሆን ገና ያልተወለዱ ጽንሶችም ጽንፈኛ ናቸውና ሞት የየቀን ድግሳቸው ነው። በእርግጥም ሰዎቹ አማራ ያለውን ሁሉ አሳጥተውታል። በክልሉ ውስጥ የነበሩ የጤና ተቋማትን 50 በመቶ የሚደርሱትን አውድመዋል። ከ60 በመቶ በላይ የክልሉ ተማሪዎች ትምህርት ቤት አይሄዱም። መሰረተ ልማቱ ወድሟል። ቢያንስ 15,000 ህዝብ እንዳለቀም ተተንብዮአል። እናም አማራ ያለውን ሁሉ አጥቷል። ይህንን ያሉት የብልጽግናዋ ከፍተኛ ሹም ወይዘሮ ሙፈሪያት ካሚል ናቸው። እዚያው አማራ ክልል ድረስ ሄደው ይህንኑ ተናግረውታል። ወዲህ ደግሞ ሌላ ነገር አለ። ያ በአማራ ህዝብ በስፋት እንደሚደገፍ የሚነገርለት የክልሉንም ህዝብ ነፃ ያወጣል እየተባለ የተነገረለት የፋኖ ታጣቂ ኃይል ወዲያና ወዲህ ማዶ ሆኖ አንድ መሆን ቸግሮታል። ፖለቲካ ማለት ጥላቻ ብቻ የሚመስለው ከትናንት ስህተቱ የማይማረው የክልሉ ልሂቅም ታጣቂ ኃይሉ ችግሩን ፈቶ ወደ አንድነት እንዳይመጣ በየአቅጣጫው የሚያስገባው እጁ አያሌ ነው። አንዳንዱ ገንዘብ መድቦ ፋኖ ይገዛል። አንዳንዱ የብልጽግና ሰንጋ ቀባይ ነው። ከፊሉ ሚዲያ ላይ ተቀምጦ በማይክራፎን ፊት መጮህ በአብይ አህመድ ታንክ ፊት እንደመቆም ያለ ከባድ ስራ አድርጎት ይታበያል። እንትናን ከእንትና ጋር እንዳላየው ይላል። በዚያ ሰፈር መሐይምነት ጥልቅ፣ ጥላቻም ጥልቅ፣ ድንቁርናም ጥልቅ ነውና ፖለቲካዊ ዕውቀትና ንቃት ይኖር ዘንድ ብዙ ማገዶ የሚያስፈልግ ይመስላል። ያ 2 ዓመት ለሚደርስ ጊዜ ከላይም እሳት ከታችም እሳት ለሚያዘንበው የብልጽግና ጦር እጁን ያልሰጠው የፋኖ ኃይል ፖለቲካዊ አጀንዳ፣ የዓላማ አንድነትና የአመራር ህብረት አጥቶ እየባዘነ ነው። ይህንን ጥሬ ሐቅ መዋጥ የሚቸግረው ጉዴ ተነገረብኝ ብሎ የሚንጨረጨርም ከጥቂት በላይ ነው። እናም ዛሬ የኦህዴድ ሙርኮኛ ጄኔራሎች አማራ ክልልን እንዲያስተዳድሩ እድል ፈጥሯል። ህወሓት ማርኮ ለወግ ማዕረግ ያበቃቸው የኢሰፓ 10 አለቆችና ፖሊሶች ዛሬ ደግሞ የአብይ ጄኔራሎች ሆነው የሸዋን አርሶ አደር በቀየው የወሎን ገበሬ በማሳው ላይ እያንቆራጠጡት ነው። የሹማ ብደታ ጦር ምስራቃዊውን የአማራ ክልል ጨለማ እያደረገ ነው። የብርሃኑ በቀለ ሰራዊት ምዕራቡን ይዟል። ከደርግ ወደ ኢህአዴግ ለመገልበጥ ያልተቸገሩት መሐመድ ተሰማ ዛሬ ደግሞ የአብይ ጄኔራል ለመሆን በብርሃኑ ጁላ ስርም ለመዝመት ሃይማኖታቸውን ጭምር ቀይረው ገብረዋልና የምስራቅ እዝ ተሰጥቷቸው ጎጃም ላይ ሰፍረዋል። የራሳቸውን ልጅ ለመውጋት እንኳን ርኅራኄ ያላሳዩት አሰፋ ቸኮል ሻምበል ፈረደንና ዘውዱ ሰጣርጌን ከስራቸው አድርገው ወሎን ጸጥ ለማድረግ እየታተሩ ነው።
ጥያቄዎቹ ብዙ ናቸው። እየተካሄደ ነው የሚባለው ትጥቅ ትግል እነዚህ ሰዎች የአማራን ሕዝብ በመደዳ ለመግደል ምክንያት ከሆናቸው አይቀር የታጣቂ ኃይሉ ጉድለት ምንድን ነው? በእርግጥ ሕዝቡና ፋኖ አብረው ናቸው ወይ? የፋኖ ኃይሎች አቅፎ ደግፎ ካኖራቸው ሕዝባቸው በላይ ስለምን የዲያስፖራ $100 ወዲያና ወዲህ የሚያደርጋቸው ሆኑ? ደግሞስ ስህተትና ጥፋት መተዳደሪያው የነበረ ከአንድ ዓመት ተኩል በፊት አብይ ወይም ሞት ይል የነበረ ዲያስፖራና ከትግል ውጭ ያለው አማራ ነኝ ባይ ልሂቅ ምን የረባ ፖለቲካዊ ዕውቀትና ብልሃት አለውና ያንን ክልል እንዲበጠበጥ ፋኖንም እንዳይደራጅ ዕድል ይሰጠዋል? ስለምንስ ታጣቂ ኃይሉ ከዚህ የዲያስፖራና የሚዲያ ልሂቅ ራሱን ነጥሎ ከህዝቡ ጋር ያለውን ቁርኝቱን አያጠብቅም? ቤተሰባቸውንም ንብረታቸውንም ሁሉ ነገራቸውን መስዋዕት አድርገው ለመሞት ሜዳ ላይ ያሉት ወጣቶች ስለምን አንድ ስደተኛ ዲያስፖራና መሳሳት ማሊያው የሆነ ልሂቅ እጣፈንታቸውን እንዲበይን ዕድል ይሰጣሉ? አያሌ ጥያቄዎች ይግተለተላሉ። ለነዚህ ጥያቄዎች ማብራሪያ ፍለጋ የፋኖ አመራሮችን አነጋገርናቸው። የፖለቲካ አዋቂዎችንም ጠይቀናል። ጥላቻንና ፖለቲካን ነጣጥሎ ማየት የሚሆንላቸውን ሰዎች አማክረናል። ሐሳባቸውን አጠናቅረነዋል። ስንት ምትሰቃይ ነበረች። ያው ከምርኮኛው አብሲ ብለን ሰደናት ነበረ። አሁን በቃ ጉዳት ላይ ያደረሷት። በምን የተገደለችው? በዶራል በድሮን። አዎ በድሮን። ይህንን ከተወለዱ እስከ ዛሬ አይቼው አላውቅም። ግን አምና 2 ዓመት ጀምሮ ይህን ነገር ተከሰተብን። አሁን ይህ ከሆነ በቃ ለመኖር አልችልም፣ ለመፍጠርም አንችልም፣ ልጅ ለማሳደግም አንችልም። በዚህ ነው። እኒህ እናትና አብረዋቸው ያሉት ሰዎች በአዊ ዞን ፋግታ ለኮማ በተባለ ቦታ የሚኖሩ ናቸው። በዚያ በፋኖ ታጣቂዎች የተማረኩ የመከላከያ ሰራዊት አባላትን ለመመገብ በሄደችበት ወቅት ከነምርኮኞቹ በድሮን ስለተገደለች አንድ ጎረቤታቸው መነሻ አድርገው ሲናገሩ የአካባቢው እናቶች መውለድም ማሳደግም መኖርም አለመቻላቸውን እያስረዱ ነው። በእኔ ዕድሜ ይላሉ እንዲህ ያለ ነገር አይቻላውቅም። አማራ ያለውንም እንዲያጣ አድርገነዋል የሚለው ቃል በትክክል ቤት የሚመታው እንዲህ ባሉ ምስክሮች ሲረጋገጥ ነው። የአማራ ሕዝብ ከነበሩት ሀብቶች አንዱ ሰላሙ ነበር። በእኒህ እናት ዕድሜ የዘለቀ ሰላም ነበር። ሆኖም አሁን ሰላሙንም አጥቷል። ለዚህ ሁሉ ምክንያቱ እነሱ ጽንፈኛው የሚሉት የፋኖ ታጣቂ ኃይል አሁን ያለበት ደረጃ እንዴት ያለ ነው ብለን የጠየቅነው አንድ የፋኖ አመራር አባል የኛ ሁኔታ ከሚታወቀው የትጥቅ ትግሎች ሁሉ የተለየ በመሆኑ አሁን ያለው ዝብርቅርቅ ሁኔታ ተፈጥሯል ይላል። መሰረታዊ ችግሩ የሚመነጨው ከአፈጣጠራችን ነው የሚለው ይህ አመራር ነገሩን በተገለበጠ የፒራሚድ ቅርጽ ይመስለዋል። በ2015 ዓ.ም የተቀጣጠለው የፋኖ እንቅስቃሴ ከክልሉ ዋና ከተማ ባህር ዳር ጀምሮ ሁሉንም የክልል ከተሞች ሲያዳርስ መሪ ኖሮት የጋራ አጀንዳ ቀርጾ የተነሳ ፖለቲካዊ ርዕዮትና ፍኖተ ካርታ ነድፎ የተተለመ አልነበረም። ድርጅትም አልነበረውም። ሰፊ ህዝባዊ ድጋፍ የወጣ ቡድናዊም ሆነ ግለሰባዊ አመራር ያልነበረው በመሆኑም መንግስት ይህንን ለመቀልበስ ባካሄደው ዘመቻ ሁሉም በየአካባቢው እንደገና መደራጀትና አመራር ለመፍጠር እንዲጥር ምክንያት ሆኗል። እናም የጎጃምና ሸዋ ወሎና ጎንደር ፋኖ መባባል ተጀመረ። ከዚህ አልፎም በግለሰቦች ስም የሚጠሩ የፋኖ አደረጃጀቶች ተፈጠሩ ይላል። ከዚህ ቀደም በኢትዮጵያም ሆነ በሌሎች ሀገሮች የተካሄዱ ትጥቅ ትግሎች በጋራ አጀንዳ ዙሪያ የተሰባሰቡ ጥቂት ሰዎች የፈጠሩትን አንድ ድርጅት ዓላማዎችን ከተረዱ በኋላ በርካታ ታጋዮች ተቀላቅለው የሚያካሂዱት ነበር። የእኛ ግን አመራር በሌለበት ብዙ ወጣቶች በአንድ ጊዜ ትግል የጀመሩበት ነው። እናም ከታች ወደ ላይ የሚያድግ ሳይሆን ከላይ ወደ ታች የሆነ ሂደት የፈጠረው ነው። ሆ ብሎ የተነሳውን ህዝብ የሚሰበስብ ድርጅት አልነበረም ካለ በኋላ ይህም ለውጫዊና ውስጣዊ ጥቃቶች እንድንጋለጥ አድርጎናል ይላል። የብልጽግናን ድሮን ድምፁን ሰምተህ በመሸሻ ላይም በመደበቅ ታመልጠዋለህ። ይህኛው ውጫዊ ጥቃት የሚጠበቅ ነው። እጅግ አታካቹ ጉዳይ ውስጣዊ ፈተናው ነው የሚለው አንድ በዚሁ ሐሳብ የሚስማማ የአመራር አባል $100 ይሰጥሃል፣ 100 ችግር ይልክብሃል፣ በፍላጎቶች የታሸገ ዶላር ይልክና ደውሎ እገሌን እንዳታምነው እያለ በጓዶች መካከል መጠራጠር ይፈጥራል በማለት የዚህ ትግል እንቅፋትና የክልሉ ታጣቂ ኃይል ወደ አንድ እንዳይመጣ የሚያደርገው ከሶስት አቅጣጫ የሚመጣ ዕዳ ነው ይላል። በመጀመሪያም ከዲያስፖራው፣ በመቀጠል ከሚዲያው፣ በሶስተኛነት ደግሞ ከራሱ ከአማራ ነኝ ባይ ልሂቁ ነው በማለት ያስቀምጠዋል። እንዴት የሚለውንም ያብራራዋል። ወይ ዘመነ መሳፍንት ላይ አልሆን ወይ ከ60 ዓመት በፊት አልሆን ዛሬ በየአካባቢው ቁስለኛ ህይወቱ ያለፈ ሰው ስንቆጥር እንውላለን። ይሄ ለዚህ ዘመን አመራሮች እጅግ በጣም የሚያም አንገት የሚያስደፋ ሁኔታ ውስጥ ነው የምንገኝ።
አቶ አረጋ ከበደ ልክ ናቸው። ክልሉ አስከሬን ቆጣሪና ሬሳ ቀባሪ ሆኗል። እሳቸውም አፋቸውን ሞልተው የአማራ ክልል መሪ ነኝ ሊሉ አይደፍሩም። የአማራ ክልልን የሚያስተዳድሩት እሳቸው ሳይሆኑ ምርኮኛ የኦህዴድ ጄኔራሎችና የነሱ ተላላኪ የሆኑ መኮንኖች መሆናቸውን አሳምረው ያውቃሉ። በአሁኑ የአማራ ክልል ውስጥ ከእሳቸው ይልቅ አንድ የኦህዴድ 10 አለቃ ተደማጭነት እንዳለውም አይጠፋቸውም። ቁም ነገሩ ግን ይህ አይደለም። 2 ዓመት ለሚጠጋ ጊዜ እየተፋለመ የቆየው የአብይን የድሮን ቦምቦች፣ መድፎችና ታንኮች በጥቂት ክላሾች መክቶ የዘለቀው ታጣቂ ኃይሉ ስለምን የህዝቡን መከራ የሚያሳጥሩ ህብረቶችንና ፖለቲካዊ ግቦችን ቀርጾ መውጣት ተሳነው የሚለው መሰረታዊ ጥያቄ ነው። ቀዳሚው ተጠያቂ ራሳችን አመራሮች ነን የሚል አንድ የፋኖ መሪ በመሪዎች ደረጃ ጭምር የጠራ ግንዛቤ ሳይኖረን በቂ ትጥቅና ስንቅ ሳንይዝ ፖለቲካዊ ግባችንንም ሳንረዳ የጠራ ርዕዮተ ዓለምም ሳይኖረን የዚህ አገዛዝ ክፋት ብቻ ለብሶት ዳርጎን ጠመንጃ ያነሳን እንበዛለን ይልና በታጋዩ በኩልም ፖለቲካዊ ንቃትና ዕውቀት ሳይሆን ጠመንጃ መታጠቅን ብቻ ግቡ ያደረገ አያሌ ወጣት ተቀላቅሏል ይላል። ይህንን ፖለቲካዊ ንቃት እንዲኖረው አድርገን ማደራጀት ከአጀንዳው ዝንፍ የማይል በማንም የማይሸረሸር ኃይል ፈጥረን ማንቀሳቀስ ሳንችል ቀርተናል ሲል ይናገራል። የዲያስፖራውም ሆነ ከትግሉ ሜዳ ውጭ ያለው አማራ ነኝ ባይ ልሂቅ ለዚህ መሰረታዊ ዕዳ መሆኑን ሲገልጽ ደግሞ አንዳችን ሌላችንን እንደ አመራር እንኳን መቆጣት እንዳንችል ሆነናል። እርስ በርስ ሂልስ መደራረግ የተቸገርንበት ወቅትም ነበር። አንድን አመራር ጥፋቱን ስትነግረው ያኮርፋል። ያኮረፈለት ዶላር ይዘው የሚገዙት ሰዎች ደግሞ አሰፍስፈው ይጠብቁታል። እሱ ይህንንም ያውቃል። በዲሲፕሊን ሰራዊትና አመራር መፍጠር አልተቻለም። 1 ሻለቃ ጦርን በመሪዋ በኩል ለመግዛት 5 ሚሊዮን ብር የመደቡ ግለሰቦችን ይዘናል። ዲያስፖራው ሚናውን አያውቅም፣ ፖለቲካውንም አያውቀውም ሲል ያክላል። በተለያዩ ቦታዎች ያለውን የፋኖ አመራር ወደ አንድ ለማምጣት በሚደረገው ጥረት ውስጥ በተጻፈ ሕገ ደንብ ላይ የራሳቸውን አቋም ለማንጸባረቅ የሞከሩ የዲያስፖራ ፖለቲከኞችም አሉ ሲልም ተሞክሮውን አዋዝቶ ይናገራል። ጣልቃ ገብነቱ ከውጭም ከሀገር ውስጥም ነው የሚለው ይኸው አመራር የሁሉም አይን እዚህ ነው ያለው፣ ግን ቡዳይን ነው ለአጃቢዎች ደሞዝ ልክፈል ብሎ አመራርን የሚጠይቅ የየራሱን የጎጥ ፋኖ ለማቋቋም የሚማስን ነው ካለ በኋላም ይህንን ማስተካከል የአመራሩ ኃላፊነት ነበር። አመራሩም ከዚህ ሙሰኛና ጥገኛ አካሄድ መላቀቅ፣ ከውጭ ጣልቃ ግብነትም ራሱን ማራቅ አለበት ይላል። ሌላኛው ችግር የዚህ ትግል ደጋፊ ነኝ የሚለው የአማራ ኢሊት የፋኖ አንድነትም ሆነ የጸረ ብልጽግና ትግሉ እንቅፋት ነው ይልና ይህ ኃይል አብይን እያወደሰ የአማራ ሕዝብ ላይ የጫነ ፖለቲካን አርቆ ማስተዋል የማይችል የተሳሳተ መሆኑን እንኳን የማያምን ነው ካለም በኋላ ለዚህ ትግል ውድቀት ዋናው ተጠያቂ የአማራ ኢሊት ነው። ኤሊቱ ምን ችግር አለብን? ምንድነው ስህተታችን? ምንድነው የምንፈልገው? ምን ልናደርግን የምንታገለው የሚለውን ለመመርመር እንኳን ድፍረት የለውም። የራሱን ድንቁርናና ለማወቅ በሌሎች እያሳበበና ለአማራ ሕዝብ ጠላት እያበዛ የኖረ ነው። ለአማራ ሕዝብና ለትግሉ ወዳጅ የሚሆኑ አካላትን ለማሰባሰብ የሚደረገውን ጥረት እንኳን ለማደናቀፍ ሲረባረብ የሚውል ፋኖን ከእንትና ጋር መገናኘት የለብህም ከእንትናም ጋር እንዳላይ እያለ የሚናገር አስቸጋሪ ኃይል ነው በማለት ይጨምራል። የነበረውንም ነው እኮ እያሳጣው ያለ ይሄ ጉዳይ አይደለም። የጎደለውን ሊሞላለት ይቅርና የነበረውን እያሳጣው ነው። እና በዚህ መንገድ የአማራ ሕዝብ ጥያቄ ይመለሳል ወይ? ልክ ነዎት ክቡር ሚኒስትር። የአማራን ሕዝብ ያለውን ሁሉ አሳጥታችሁታል። እርስዎ ከአብዮታዊ ዲሞክራሲ ያድናል ወደ አብይ ያማልዳል በተገለበጡበት ደረጃ የአማራ ሕዝብ ግልብጥብጥ ብሎበታል። ሚስቱንም ርስቱንም ምርቱንም መሰረተ ልማቱንም ሰላሙንም አሳጥታችሁታል የሚለውን አጀንዳ ብልጽግናዎች የሚከራከሩት ይህ ሁሉ የሆነው በጽንፈኛው ፋኖ ነው ብለው ነው። ህዝብን ለመጨፍጨፍ ሰበባቸው ፋኖ ነው በሚባልበት በዚህ ወቅት የህዝቡና የፋኖ ግንኙነት እንዴት ያለ ነው የሚለውን ጥያቄ ያቀረብንለት አንድ የታጣቂ ኃይሉ አመራር አባል ዘርዘር ያሉ ማብራሪያዎችን ያቀርባል። ብልጽግና በየቤቱ በየጎረቤቱ ቤተሰቡንና ወገኑን ስለገደለበት ህዝቡ በዚህ አገዛዝ በመማረሩ ምክንያት የእኛ ደጋፊ ሆኗል። ዛሬም የመረጃም ሆነ የስንቃችን ምንጭ ይኸው አርሶ አደር ነው። ይሁን እንጂ በስራችንና በአካሄዳችን ደስተኛ ነው ማለት አይቻልም። በአንድ በኩል ልጆቼ ናቸው በሚል በሌላ በኩልም በብልጽግና አገዛዝ ላይ ጥልቅ ጥላቻ ስላለው እንጂ እኛ በብቃት አደራጅተንና በፖለቲካ አንቅተን ስላሰለፍነው የእኛ ደጋፊ ሆኗል ማለት አልችልም። በእኛ ሰበብ መገደሉና መበደሉ ከቀጠለ እኛም አንድ ሆነንና ተደራጅተን ካልወጣን ይህ ህዝብ ለብልጽግና አሳልፎ ባይሰጠን እንኳን አብሮን ይቀጥላል ማለት አይቻልም ይላል። ብዙ ስህተቶች ይሰራሉ። ቤት የሚያቃጥሉ፣ የአርሶ አደር ቤት የሚወስዱ፣ የግለሰብ ትጥቅ የሚነጥቁ ፋኖ ታጣቂዎች አሉ። ይሄ የሆነው ዲሲፕሊን ያለው ማዕከላዊነቱን የጠበቀ አመራር ባለመሰጠቱ ነው። ይህ በሂደት ይህንን ህዝብ የሚያማርርና ከኛ የሚያርቀው ድርጊት መሆኑ አይቀርም። እንደ እውነቱ ከሆነ ይህ ህዝብ በአሁኑ ወቅት አብሮን ያለው ለብልጽግና ባለው ጥላቻ እንጂ
ከኛ የተሻለ የሚያደራጀውና የሚመራው ቢያገኝ ትቶን የሚሄድ ነው በማለትም ሐሳቡን ይቋጫል። ጠላት እንግዲህ ብዙ ነገሮች እያወራ ነው፣ ግን በሚያወራው ልክ አይደለም። ምናልባት በርካታ ድሎችን እያስመዘገብን ያለንበት ሁኔታ ነው ያለ። በዚህ 3 ቀን 4 ቀን ውስጥ በርካታ የስርዓቱን አስከፊነት የተረዱ ክንደብርቱ ሰራዊቶቻችን የሸዋ ጠቅላይ ግዛት እዝ ሰራዊት በርካታ የጠላት ሰራዊትን በእጃቸው እያስገቡ እየደመሰሱ ያለበት ሁኔታ ነው ያለ። ሰሞኑን ቢያንስ በተለያዩ ኦፕሬሽን ያገዛዙ ሰራዊት ላይመለስ የተሸኘ በርካታ ነው። በጣም በርካታ ቁስለኛም አለ ማለት ነው። ሰሞኑን የስርዓቱ አገልጋይ መኮንኖችም ጭምር እጃችን ላይ ይገኛሉ። በቁጥጥር ስር አውለናቸዋል ማለት ነው። እንደው በዚህ ሰሞን ከዚህ ከ3 ቀኑ እንኳን ብጀምር አንጾኪያ ገምዛ ወረዳ መኮይ ከተማ ላይ በተደጋጋሚ የፈንጅ አርበኛ መሐመድ ቢሆነ ኮር እስቴጎማ ተራራ ክፍለ ጦር የክፍለ ጦሩ የፈንጅ ባለሙያዎች የፈንጅ አጥማጅ ባለሙያዎች አሉ። በእነዚህ ባለሙያዎች አማካኝነት አንጾኪያ ገምዛ ወረዳ መኮይ ከተማ ዙሪያውን ፈንጅ በማጥመድ የስርዓቱን አገልጋይ ወታደር እንደ ልቡ እንቅስቃሴ እንዲያደርግ በማድረግ ረገድ የአንበሳውን ድርሻ ወስደው በርካታ ተጋድሎችን እያደረጉ ያለበት ሁኔታ ነው ያለ። በዚህ 3 ቀናቶች ውስጥ እንኳን 10 የሚደርስ ጠላት ተደምስሷል። ከ13 በላይ ከባድ ቁስለኛ አለ። ከተማ ውስጥ ጭምር በመግባት የጠላትን አገልጋይ ካድሬ እየማረኩ እያወጡ ያለበት ሁኔታ ነው ያለ። እጁን አልሰጥም ያለ እዛው እየደመሰሱት ወጥተዋል። በአስቴጎማ ተራራ ክፍለ ጦር ፊታውራሪ ገበየው ብርጌድ ቃኞች ደግሞ መኮይ ከተማ ድረስ በመግባት የከተማውን ምክትል አስተዳደር ቤት ሙሉ በሙሉ ዶጋመድ አድርገውታል። ምክትል አስተዳዳሪውን ይዞ ለመውጣት ነበረ እቅዱ፣ ነገር ግን አምልጧል ማለት ነው። እዚህ ጋር ተያይዞ ትናንትና ሁለት ደግሞ እዚሁ አንጾኪያ ገምዛ ወረዳ የጠላት ክምችት ያለባት ከተማ ነች። ከከተማው ግን መውጣት አልቻለም። በተደጋጋሚ የፈንጂ አጥማጅ ባለሙያዎች አማካኝነት የሚንቀሳቀስባቸውን ቦታዎች ሁሉ በፈንጂ በመዝጋት በርካታ ኪሳራ እየደረሰበት ያለበት ሁኔታ ነው ያለ። እስከ 100 አለቃ ጭምር የስርዓቱ አገልጋይ የሰራዊት መሪንም ጭምር ተወግዷል በፈንጂ ማለት ነው። በርካታ ሰራዊትም ቁስለኛ ሆኗል። ከመኮይ ከተማ ወጣ ብሎ ያሉ ቦታዎች 44ቱ የሚባሉ ቦታዎች ወደ ጎርጓዴ መውጫ እንዲሁም ወደ አምቡሃ ቀበሌ መውጫ እንደዚሁ ደግሞ ስቴሽን አካባቢ ተከማችቶ ያለ ጠላት ነው ያለው። ከዛ አለፍ ሲል ደግሞ ከመኮይ ከከተማዋ ትንሽ ወጣ ብሎ ሙያና ቴክኒክ ላይ መሽጎ ያለው የጠላት ኃይል በተደጋጋሚ ወደ ቁንዲ የምትባል ጎራ ላይ ለመውጣትና ደፈጣ በተደጋጋሚ ያስይዛል። ወደ ከተማው ፋኖች ይገቡብኛል በሚል ስጋት በየቀኑ ደፈጣ ያስይዛል። ይሄንን ደፈጣ ለማስያዝ ጧትና ማታ ኃይል ይቀይራል። ቅያሬ በሚያደርግበት ሰዓት ከሙያና ቴክኒክ ወደ ቁንዲ እንቅስቃሴ በሚያደርግበት በሙያና ቴክኒክና በቁንዲ መካከል የምትገኝ አንዲት ቦታ ላይ ፈንጅ ተጠምዶ ነበረ። በዚህም በተጠመደ ፈንጅ 4 የጠላት ኃይል ወደዛውኑ ሲወገድ አንድ የጠላት ኃይል እግሩም እጁም ከጥቅም ውጭ ሆኖ ሌሎች የጠላት ኃይል ደግሞ ቀላል ቁስለኛ አድርጓቸዋል ማለት ነው። ይሄ የፈንጅ ጠመዳ እንቅስቃሴያችን ውጤታማና በጠላት ላይ ከፍተኛ ኪሳራን ያደረሰ እኛንም ያላንዳች መስዋዕትነት የጠላትን ኃይል እያንበረከክን ያለንበት ሁኔታ ነው። ጠላት በዚህ በመደናገጡ ኬሚሴ ከተማ ላይ ወርዶ የጠላት የጦር መኮንኖች መክረዋል። በጣም እየተጎዳን ነው። የፈንጅ እንቅስቃሴያቸውን አልቻልነውም። ሰላም መንሳት ብቻ ሳይሆን በርካታ ጉዳት እያደረሰብን ያለንበት ሁኔታ ነው ያለ። ስለዚህ ምን እናድርግ የሚል ውይይት ሲወያዩ ብለዋል። ወዴት እንደሚንቀሳቀስ መረጃው አለን። ሙሉ በሙሉ ኃይሉን ጠርንፎ በተጠንቀቅ ላይ ያለበት ሁኔታ ነው ያለ መኮይ ወረዳ ላይ ያለው የጠላት ኃይል ማለት ነው። ከዛ አለፍ ሲል ደግሞ በሸዋሮቢት ዙሪያ ሰሞኑን ጠላት እንቅስቃሴ ያደረገበት ሁኔታ ነበረ ወደ አርማንያ። ነገር ግን ማፉድ ትንሽ ወረድ ብሎ ዋንዛ መታጠፊያ አካባቢ ላይ በተደረገ ውጊያ ከፍተኛ የሆነ ኪሳራ ደርሶበት ተመልሶ ወደ ሸዋሮቢት የገባበት ሁኔታ ነው ያለ ጠላት። በዚህ 2 ቀን 3 ቀን ውስጥ ያለ ነው። ሌላው ጉዶ በረት አካባቢ ነው። ደብረ ብርሃን ዙሪያ ላይ ሰራዊታችንን ካሰፈርን በኋላ ጠላት እንቅስቃሴ በከባድ ሁኔታ ስጋት ውስጥ የገባበት ሁኔታ ነው ያለ። እዚህ 2 ቀን ውስጥ በተለይ ትናንትና ደብረ ብርሃን ዙሪያ ቀይት ላይ ባደረግነው ልዩ ኦፕሬሽን ማለት ነው የጠላት ኃይል በቁጥጥራችን ስር ውሏል። ትናንትና ከ9 ሰዓት ጀምሮ በተሰራ ኦፕሬሽን ነው እጃችን የገባው። ከፍተኛ መኮንን ነው በነገራችን ላይ ሻለቃ ነኝ ነው ያለው። መታወቂያው ላይ ድንገት ነው በተጠና ኦፕሬሽን ያዝ ነው። በጠላት ላይ ያለንን ጠንካራ ክንድ ማለት በጠላት ላይ የምናደርገውን ጠንካራ ኦፕሬሽን ወዳጆቻችንም ጠላቶቻችንም ጠንቅቀው ያውቁታል። ህዝባችንም ጠንቅቀው ያውቀዋል። በዚህ በደብረ ብርሃን ዙሪያ ቀይት ላይ የፌዴራል ፖሊስ ከፍተኛ መኮንን ይዘናል። አንድ እግረኛ መከላከያ መረጃና ደህንነት ይዘናል። አንድ ከፍተኛ የጦር መኮንን የመከላከያ ሰራዊት በስም የተጠቀሰው ወደ ምርኮ ጣቢያችን ወስደነዋል። እሱን ይዘናል። ሌሎችም እንደዚሁ በርካታ የስርዓቱ አገልጋይ ካቢኔዎች፣ የስርዓቱ አገልጋይ ሚኒሻ፣ የስርዓቱ አገልጋይ ውስጥ ለውስጥ የሚሰሩ መረጃዎችንም ጭምር በቁጥጥር ስር አውለን እየመረመርናቸው ነው ማለት ነው። ሻለቃ አበበ ምናልባት በአንዳንድ የዜና ምንጮች የሰማነው ነው 4 ኮሎኔሎች 3 ሻለቆች እንደዚሁ ከፍተኛ መስመራዊ መኮንኖች በእጃችሁ እንደሚገኝ ተገልጾ ነበረ። ይህን መረጃ ማረጋገጥ ይቻላል? በደንብ ማረጋገጥ
ማረጋገጥ ይቻላል። እጃችን ላይ የስርዓቱ የጦር መኮንኖች አሉ፣ 4 የጦር መኮንኖች አሉ፣ 9 በድምሩ ከ9 በላይ የጦር መኮንኖች እጃችን ላይ አሉ። እነሱን አስፈላጊ ከሆነ ማውጣት እንችላለን። ይሄንን ከአንዴም 2 3 በእጃችን ላይ ያሉ ምርኮችን የዓለም አቀፍ ገለልተኛ ተቋም የሆነ ቀይ መስቀል እንዲረከበን በተደጋጋሚ ጠይቀናል። ነገር ግን የሚረከበን አካል ስላጣን ከሰራዊታችን ጉሮሮ እየነጠቅን እያካፈልን ምርኮኛ እየቀለብን ያለንበት ሁኔታ ነው ያለ። ምናልባት ሻለቃ አበበ በተለያዩ ውጊያዎች ነው እነዚህ የጦር መኮንኖች በእጃቸው የገቡት። ምክንያቱም በአገዛዙ በኩል የድል ዜናዎች እየተሰሙ ነው ያሉት። ዛሬም በተለያዩ ግንባሮች በርካታ